ጦርነቱ ተጀምሯል ይላሉ የኢትዮጵያን ፖለቲካ በቅርበት የሚከታተሉት የሕገ መንግሥት ባለሙያው ዶክተር አደም ካሴ የፌዴራል መንግሥትና የትግራይ ክልል ሁኔታ ሲገልጹ። ዶክተር አደም እንደሚያስረዱት ቁርጡ ያለየው ተኩሱ መቼ ይጀምራል የሚለው ነው። የሁለት ዓመቱን ደም አፋሳሽ ጦርነት የገታው የፕሪቶሪያ ስምምነት ከመቼውም ጊዜ በበለጠ አደጋ ውስጥ የገባ ይመስላል። ህወሓት ስምምነቱ ፈርሷል የሚል አቋሙን አሳውቋል። ለዚህም ተጠያቂ ያደረገው ፌዴራል መንግሥቱን ነው። ጠቅላይ ሚኒስትር አብይ አህመድ መንግስት እስካሁን በይፋ አስተያየት አልሰጠም። ህወሓት ከ6 ዓመት በፊት በተደረገውና ለጦርነቱ እንደ አንድ ምክንያት በሚጠቀሰው ምርጫ የተቋቋመውን የትግራይ ክልል ምክር ቤትም ወደ ስራ መልሷል። ምክር ቤቱ ደግሞ የህወሓትን ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በፕሬዝዳንትነት መርጧል። ይህ እርምጃ የክልሉን ስልጣን በፕሪቶሪያ ስምምነት አማካኝነት ከተመሰረተው ጊዜያዊ አስተዳደር የነጠቀ ሆኗል። መጋቢት መጨረሻ ላይ በጠቅላይ ሚኒስትር አብይ አህመድ የስልጣን ቆይታቸው የተራዘመው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ በይፋ መውረዳቸው ባይገለጽም የአስተዳደር ኃይሉን የተቀሙ ይመስላል። የጊዜያዊ አስተዳደሩ ህጋዊነት እንዳበቃ የሚናገረው ህወሓት በዚህ ምክንያት ከፌዴራል መንግስት ጋር የነበረው የግንኙነት ገመድ ተበጥሷል የሚል አቋም ይዟል። በትግራይ ክልል ጉዳይ ቀጥሎ ምን ይሆናል የሚለው እስካሁን በውል አልለየም። ሁኔታው ባለበት ይቀጥላል ወይስ ፌዴራል መንግስት እርምጃ ይወስዳል? ስልጣን የተቆጣጠረው ህወሓትስ ወደ ወታደራዊ እርምጃ ይገባ ይሆን ወይስ ሁለቱ አካላት አንዳች ስምምነት ላይ ይደርሳሉ? እነዚህ አራት ቢሆኖች በተመለከተ ባለሙያዎች ተጠይቀዋል። ቀድሞውንም ፈተናዎች የነበሩትን የፕሪቶሪያ ስምምነት ይበልጥ አደጋ ውስጥ የከተተው የህወሓት እርምጃ 3 ሳምንት ገደማ ቢሆነውም እስካሁን ከፌዴራል መንግስት በኩል በይፋ የተሰጠ አስተያየት የለም። ዶክተር ደብረጽዮን ሚያዝያ 30 2018 ዓ.ም ካቢኔያቸውን ለመጀመሪያ ጊዜ በሰበሰቡበት ወቅት የጊዜያዊ አስተዳደሩ ስልጣን በጉልበት እየተያዘ እንደሆነ የገለጹት ሌተናል ጀነራል ታደሰ ከዚያ ዕለት በኋላ ድምጻቸው አልተሰማም። ስልጣኑ የተቆጣጠረው የህወሓት ሊቀመንበርና ያዋቀሩት ካቢኔ በአንጻሩ ክልላዊ ውሳኔዎችን እያሳለፈ አመራርነቱን ቀጥሏል። የህገ መንግስትና የፖለቲካ ምሁሩ ዶክተር አደም ካሴ እንደሚናገሩት አሁን በትግራይ ያለው ሰላምም ጦርነትም ያልሆነ ሁኔታ የፌዴራል መንግስቱና የክልሉን አስተዳደር ሁኔታ ያወሳስበዋል። ፌዴራል መንግስቱ አቋቁሜዋለሁ እውቅና ሰጠዋለሁ የሚለው ጊዜያዊ አስተዳደር ከፈረሰ በምን አይነት መልኩ ከትግራይ ክልል ጋር እንደሚገናኝ አይታወቅም ይላሉ። ይህ መሆኑም ቀድሞውኑ በተወሰነ ደረጃ ብቻ ወደ ክልሉ የሚደርሱት ነዳጅና የተለያዩ መሰረታዊ ሸቀጦች ወደ ክልሉ መግባት የመቀጠላቸውን ጉዳይ ጥያቄ ውስጥ እንደሚያስገባው አስረድተዋል። የፌዴራል ድጎማ በጀት ጉዳይም በተመሳሳይ የሚነሳ ሌላኛው ነጥብ መሆኑን አክለዋል። የትግራይ ክልል ጊዜያዊ አስተዳደር ባለፈው ሚያዝያ ላይ የፌዴራል ድጎማ በጀት በምን ያህል መጠን እንደተቆራረጠ የሚዘረዝር ደብዳቤ ለገንዘብ ሚኒስቴር ጽፎ ነበር። ደብዳቤው እንደሚያስረዳው ከጥቅምት አንስቶ ወደ ክልሉ መድረስ ከነበረበት 17.1 ቢሊዮን ብር ውስጥ የደረሰው 8.5 ቢሊዮን ብር ያህል ብቻ ነው። ቢቢሲ ወደ ክልሉ የሚላክ የድጎማ በጀትን በተመለከተ ከገንዘብ ሚኒስቴር አስተያየት ለማግኘት ያደረጋቸው ተደጋጋሚ ጥረቶች አልተሳኩም። ጠቅላይ ሚኒስትር አብይ ግን ባለፈው ጥቅም ላይ በህዝብ ተወካዮች ምክር ቤት ቀርበው ማብራሪያ በሰጡበት ወቅት የፌዴራል መንግስት ለትግራይ ክልል የሚመድበው በጀት ለልማት ሳይሆን ለታጣቂ እየዋለ ነው በማለት ከሰው ነበር። የትግራይ ጊዜያዊ አስተዳደር ደብዳቤ መጋቢት ላይ መድረስ ከነበረበት በጀት ውስጥ 50 በመቶ መላኩን ጠቅሷል። አሁን ፌዴራል መንግስት እውቅና ለማይሰጠው የዶክተር ደብረጽዮን ካቢኔ የድጎማ በጀት ይልካል የሚለው ጥያቄ ያስነሳል። የፖለቲካ ተንታኙና በካናዳ ካልጋሪ ዩኒቨርሲቲ የሚያስተምሩት ዶክተር ጌታቸው አሰፋ ፌዴራል መንግስት በጀት በመከልከል እስኪ እንደ ፍጥርጥራቸው ብሎ ለተወሰነ ጊዜ ሊተዋቸው ይችላል ሲሉ ግምታቸውን ይናገራሉ። እንደ ዶክተር ጌታቸው ትንተና ከሆነ ግን ይህ የፌዴራል መንግስት ዝምታ እስከ መጨረሻው የሚዘልቅ ሳይሆን ሁኔታዎች እስከሚሟሉ ጊዜ የሚጠብቅ ነው። ዶክተር ጌታቸው አሁን ለሚታየው ዝምታ ምክንያት ሊሆኑ እንደሚችሉ ከሚጠቅሷቸው ጉዳዮች መካከል ሊካሄድ 1 ሳምንት የቀረው 7ኛው አጠቃላይ ምርጫና እርሱን ተከትሎ የሚመጣው መንግስት ምስረታ ይገኙበታል። መጪው ጊዜ ክረምት መሆኑን እንዲሁም በመካከለኛው ምስራቅ ያለው ግጭትም ፌዴራል መንግስት የአጸፋ እርምጃቸውን ለማዘግየቱ ከግምት ውስጥ ያስገቧቸዋል። ዶክተር አደምም በተመሳሳይ አሁን ያለው ሰላምም ያልሆነ ጦርነትም ያልሆነ ሁኔታ መቀጠሉ ምናልባት ለትንሽ ጊዜ ነው እንጂ ዘላቂ ነው ብዬ አላስብም ይላሉ። ፌዴራል መንግስት እውቅና የሚሰጠው አስተዳደር ስልጣን ላይ ባለመሆኑ በበጀትና በሌሎች ዋና ዋና እቃዎች ላይ ያለውን ቁጥጥር እንደሚያጠብቅ የሚናገሩት ዶክተር አደም ይህ ደግሞ ህወሓት እነዚህ ጉድለቶች ለማሟላት ሙሉ በሙሉ ከውጭው ዓለም ጋር ግንኙነት እንዲፈጥር ሊያደርገው እንደሚችል ያስረዳሉ። እንዲህ አይነቱ ግንኙነት ፌዴራል መንግስቱን ሌላ ቁጣ ውስጥና ሌላ እርምጃ ውስጥ ሊያስገባው ይችላል ሲሉ የግጭት መንስኤ ሊሆን እንደሚችል ጠቅሰዋል። ዶክተር አደምም ሆነ ዶክተር ጌታቸው ፌዴራል መንግስት እንደ 2 ዓመቱ የትግራይ ጦርነት አይነት መጠነ ሰፊ ግጭት ውስጥ የመግባት እድሉ ጠባብ መሆኑን ይናገራሉ። አንዳች ግጭት መነሳቱ ግን አይቀሬ መሆኑን ይገምታሉ። ዶክተር አደም ፌዴራል መንግስቱ መጠቀም ከፈለገ ብዙ ጡንቻ አለው ባይ ናቸው። ወደ ጦርነት ሳይገባ ጫና ማድረግ ከፈለገ በተለይ በጀትን በተመለከተ ብዙ ጫና ማሳደር እንደሚችል ያምናሉ። ጦርነት የሚጀመር ከሆነ በአማራና በኦሮሚያ ክልሎች ባሉ ግጭቶች የተነሳ ጫና ውስጥ ያለው ፌዴራል መንግስት
ወታደሩን ከተለያዩ ቦታዎች እየወሰደ ጦር ሜዳ ማስገባት እንደሚኖርበት ያስረዳሉ። በዚህ ሁኔታ ውስጥ እንደ ቤኒሻንጉል ጉሙዝ ባሉ ክልሎች ጭምር አሁን ያሉ ግጭቶች ብቻ ሳይሆን አዳዲስ ግጭቶች የመከሰት እድላቸው ከፍተኛ ነው ይላሉ። ጥር መጨረሻ ላይ የመከላከያ ሰራዊት ከደቡብ ጎንደር ዞን በወጣበት ወቅት በክልሉ የሚንቀሳቀሱት የፋኖ ኃይሎች እንደ ደብረ ታቦር ባሉ ከተሞች ላይ ከፍተኛ ጥቃት ከፍተው ነበር። ኦሮሚያና ደቡብ ኢትዮጵያ ክልሎች ውስጥም የመከላከያ እንቅስቃሴን ተከትሎ ታጣቂዎች ጥቃት መፈጸማቸው ተዘግቧል። ዶክተር አደም በሁለተኛነት የሚጠቅሱት ምክንያት ጦርነት ከተጀመረ ኢትዮጵያ እያደገች ነው የሚለውን ትርክት ያፈርሳል የሚል ነው። ሁለተኛ ጦርነት መጀመሩ ኢትዮጵያ እየታደሰች ነው፣ እያደገች ነው፣ እየተቀየረች ነው የሚለውን ትርክት በጣም የሚያቋርጥ ነው እና ፌዴራል መንግስት ጦርነቱን ይፈልገዋል ብዬ አላስብም ይላሉ። ምናልባት በህወሓትና በኤርትራ በህወሓትና በሱዳን በኩል የተቀናጀ አይነት ነገር ከተፈጠረ ምናልባት ያንን ነገር ለማስወገድ ወደ ጦርነት ሊገባ ይችላል ሲሉ ፌዴራል መንግስት የመከላከል እርምጃ ሲወስድ ግጭት ሊፈጠር የሚችልበት እድል መኖሩን አመልክተዋል። ዶክተር አደም ፌዴራል መንግስት ወደ ጦርነት የመግባት ፍላጎት እንደሌለው ቢያምኑም ይህ አይነቱ ሁኔታ የባህር በርን የማስመለስ እድል ይፈጥራል የሚል ስሌትን ሊይዝ እንደሚችል ያነሳሉ። ከ2016 ዓ.ም አንስቶ የባህር በር የማግኘት ጉዳይ በይፋ እያነሳ ያለው የጠቅላይ ሚኒስትር አብይ መንግስት በመገናኛ ብዙሃኑ በኩል አሰብ የኢትዮጵያ ግዛት አካል እንደነበር የሚገልጽ ትርክት እያቀነቀነ ነው። መንግስት የባህር በር ማግኘት የሚፈልገው በሰላማዊና በንግድ ዘዴ መሆኑን በተደጋጋሚ ቢገልጽም ኤርትራ በዚህ ሽፋን ጦርነት ይከፍታል የሚል ክስ ታሰማለች። ጠቅላይ ሚኒስትር አብይ ጫና ሲመጣ ጫናውን መመለስ ብቻ ሳይሆን አማራጮችን የማየት ዝንባሌ እንዳላቸው የሚያነሱት ዶክተር አደም ይህ ነገር ከመጣ እንዲያውም አጋጣሚው ተጠቅመን የባህር በር እናገኛለን የሚል ስሌት ሊኖር ይችላል ብለዋል። የካልጋሪ ዩኒቨርሲቲ መምህሩ ዶክተር ጌታቸው በኩላቸው ፌዴራል መንግስት ወታደራዊ እርምጃ ይወስዳል ወደሚለው ድምዳሜ እንደሚያዘነብሉ ገልጸዋል። የትግራይ ክልል ምክር ቤት ወደ ስራ በተመለሰበት ዕለት ከፕሪቶሪያ ስምምነት ወዲህ ለመጀመሪያ ጊዜ በመቀሌ ሰማይ ላይ ተዋጊ ጀቶች መታየታቸውን ለዚህ በማሳያነት ይጠቀሳሉ። ዘገባው የቢቢሲ ነው።